ዳይመንድ ቆይ እንደዚህ የሚረብሽሽ ከሆነ ለምን አታዩ? ምኑ ነው የሚቀርብኝ? በጣ አጋጣሚ ያገኘሁሽ እንጂ ይሄንን ተናዳጅ የሆነ ፊት እኮ ማየት አያስደስተኝ። አናዳጅም ተናዳጅም የሚሆንሽ ሴት ይቅርታ ሴት አድርጉሽ። እኔ ሁሌም ካጠገብሽ ነኝ። አንድ የሚያስከፋሽ ነገር እንዲኖር አልፈልግም። ለአንቺ ደስታ ስል መክፈል ያለብኝ መስዋዕት እንዳለ ከፍላለሁ። እሺ ላይ አመሰግናለሁ። አንተ ስላለኝ በጣም ደስተኛ ነኝ። አንተ ስላለኝ አይደል ይሄን ሁሉ ድፍረት ያገኘሁት? ወንድ ማለት ነው ይሁንሽ። እንደው ዳይመንድ ቆይ ልቀቀኝ። ምን እያረክ ነው? ባለቅሽ ስምንት አመጣሽ ላይ ፈርዱልሽ ይችላሉ። እሺ ላይ ነገሩ አንተ ልክ ነህ። ባይሆንልኝ ብሎ ማሰቡ ጥሩ ነገር ነው። አንቺ መረጋጋት ይኖርብሻል። ለሁሉም ነገር ራስሽን ዝግጁ አድርጊ። ኤላ እንግዲህ ወደ ሊሊ እየገሰገሰ ሄዷል። ኤላና ሊሊ ተገናኝተዋል። ቢገናኙም ነገር ግን እሷ አሁንም ቂሟን አረሳችም። እሱ ግን በጣም ነው የሚያሳዝነው። ቢሆንም መናገር ነበረበት የሄደበትን። እኔ አሞኝ እንደዛ ሐኪም ቤት ሄጃለሁና በጸሎት ሽርጂ ብሎ መህን ነበረበት። እንግዲህ ወደ እኔና አንቺ ዝጋ ያለው አብቅቷል፣ ሁለተኛ እንገናኝም ብሎ ያንን ወረቀት አስቀምጦ ከሚሄድ የራሱን የሆነ የሚያጓጓትን ነገር አይዞሻለሁ ልሽ የሚላትን ነገር ማስቀመጥ ነበረበት ማለት ነው። ጽፎ እንግዲህ አሁን ላይ እሷ ባለትዳር ናት። በፍጹም ባቡሬ ልትተው አትችልም። በችግሯ ጊዜ አብሯት ስለነበረ አሁን ደግሞ ኤላ ሲመጣ እኔ አልፈልግህም የሚል ነገር በፍጹም አይሰራም ማለት ነው። እንግዲህ ኤላም ጥፋት ያለበት ምንድነው? አይዞሽ እኔ ያለሁልሽ ብሎ መሄድ ነበረበት። የሆነ ጽሁፉን ደብዳቤውን እንደዛ ከሚያደርግ ደግሞ በግልጽ መናገር ነበረበት። ወይም ደግሞ እኔ እንሂድና በቃ እኔ አብሬህ ልንጣ ካለችው አብረው ሄዳ ብታስታምመው እንዴት ደስ ባለ ነበረ። ነገር ግን እሱ ይሄንን አላደረገም። ትልቅ ጥፋት ያለበት ዝጋ ነው ማለት ነው። ጥፋቱ ምንድነው? ከእንግዲህ ወደ እኔና አንቺ አይሆንም፣ አንቀጥልም። እኔ ወደ ቤተሰቦች ተመልሻለሁ። ለአንቺ መልካም ጊዜ፣ ለእኔም መልካም ጊዜ ይሆንልን። ከዚህ ቀደም አብሬያት የሆንኳት የአባት ልጅ ነው የልጅ አባት ልሆን ነው ብሎ ወረቀቱን ጽፎ አስቀምጦ ከሚሄድ እንደዛ መከራዋን ከምታይ በጣም ነው ያለቀሰችው። በጣም ነው ያዘነችው። ለአንድ ሳምንት ለሁለት ሳምንት ለወርም ይሆናል በጣም ነው ያዘነችው። ስታለቅስ ነበረ። በጣም በቃ የሆነ ትክክለኛ ድራማም የማይመስል ነገር ነበር ስታደርግ የነበረው በጣም ከሚባለው በላይ። በዛ ላይ ደግሞ አክስቷ ታሰቃያት ነበረ። አክስቷ ደግሞ ያው ባቡሬ አግታት ተብሎ እንግዲህ አግቷት ነበረ። በዛ የተነሳ ነው እባክህ ህይወቴን አትናት በለው፣ ይሄ ነገር ካለፈኝ ህይወቴ በጣም እንትን ይላል እያለችው ነበረ። እንደዛ አሁን አብሯት ሊቀመጥበት ቤቱን ማለት ነው ብዙ ነገር አሰቃይቷት ነበረ። ያው አሁን እሱ ዞሮ እሱ ተቀመጠበት ያን ቤት ማለት ነው። እሱ ባይለቃት ፍርድ ቤት ባትሄድ ይሄ ሁሉ አይፈጠርም፣ ቤቱም የሱም አይሆንም ነበረ። በጣም እንትን ይል ነበረ ማለት ነደም ውስጥ ይገባ ነበረ። ነገር ግን ያው እንዳለው ማደረገው ርህራሄ ዘርቶበት ማለት ነው። እንግዲህ አደይ ልትዳር ነው፣ ቀለበት ልትደረግ ነው፣ ሽማግሌዎች ሊመጡ ነው እየተባለ ነው። ነገር ግን ከታች ብዙ ነገር አለ። አደይና ዴቭ እንዳይጋቡ ማለት ነው። አይጋቡም። በእኔ ገና ትጀምር ጀምሮ እንደማይጋቡ እርግጠኛ ነኝ። አይጋቡም ብያለሁ። አንደኛ እህቷ ትወደዋለች፣ የሆነ ስህተት ሰርታ እንዲቀር ነው ትፈልገው። ሁለተኛ ደግሞ ፍቅር ትወደዋለች። ፍቅር ደግሞ መቼም ቁጭ ብላ አይኗን እያቆለጨለጨ እሷ ስትዳር ቀለበት ስታደርግ መቼም ዝም ብላ አታያትም። ዴቭን በጣም ነው የምትወደው ፍቅር። ስለዚህ በፍጹም ዝም ብላ አትተውም ማለት ነው።
ወይ ደግሞ እህቷና ፍቅር አንድ ላይ ሊጣመሩ ይችላሉ። እና ደግሞ ዶክተሩ በጣም ነው የሚያፈቅራት አደይን እና ያ ጓደኛው መቼም ዝም ብሎ አይቀመጥም። እሷ ስታገባው እና ዴቭ አብረው ሲሆኑ ሲጋቡ ዝም ብሎ አይናቸውን እያቁለጨለጩ አይመለከቱም። ዶክተሩ ምናልባት ስብዕና ሊኖረው ይችላል። በቃ የኔ አይደለችም፣ እሷም ተወደዋለች፣ እሱም ወዳታል፣ ይዋደዳሉ፣ ይጋቡ ሊል ይችላል። ነገር ግን ጓደኛው በፍጹም እንትን አይልም ማለት ነው፣ ዝም አይልም። አደይም አሁን ስለ እህቷ በጣም እንደምትወደውና እንደምታፈቅረው ታወቀች። ወይ ስታወራ ተሰማች፣ ወይ ሄሉ ተነገረቻት። ምናልባት በፍጹም ልታገባው አትችልም፣ አታገባውም። ከዚህ ቀደም እናትየዋን ብላለች፣ የአደይ እናት ብላለች፣ አንቺና እሷ አንድ ወንድ ለሁለት አፈቀራችሁ፣ መቼም የእሷ ባል ሆኖ እዚህ ቤት ሲመጣ እንደዚህ አታደርጊም እያለቻት ነበረ። ዝም በይ፣ ሁለተኛ ስታወሪ እንዳልሰማሽ፣ እንደዚህ ስትይ እንዳልሰማሽ እያለቻት ነበረ። ትናንትም ራሱ እያስጠነቀቀቻት ነበር። እንግዲህ የዶክተሩ ጓደኛ ሊሊን አፍቅሯታል። እንዲሁ ሊዲያ መቼ ነው የሚያፍቅረው? እሷ ነው ፈልገው የሚመጡት፣ እሷ ናት የምትፈልጋቸው። አዲስ ወንድ ባየ ቁጥር የኔ ፍቅር ነው፣ ግን ያው ለበለብና ምንም ይንቋታል፣ ይተዋታል። ስንቱን በቃ ስንቱን እንትን አለችው። ወደ አሹም ተጠግታ ነበረ። አሹ እንኳን ዘበኛ ስለሆነ እሷ ራሷ ናት የተወችው። ሌሎቹ ወንዶች ግን በፍጹም እነሱ ፈልገዋት ሳይሆን እሷ ፈልጋቸው። ደግሞ አሁን ይሄ የዶክተሩ ወንድም መጣ፣ እሱ ላይ የተጠመጠመች እሱ እንትናን ነው የሚፈልገው ማለቴ ሮማንን ነው። ሮማን ነው የሚለው። ሮማን እንዲያይ የሚያደርገው ነገር የለም፣ የማይፈነቅለው ድንጋይ የለም። ሮማንን እንዳይ ግን የሚያሳየው ጠፍቷል። ዳይመንድ ደግሞ በፍጹም እሷ ለሱ አትገባውም። እሱ የሆነ ዝም ብሎ ለጊዜው ነው የሚፈልገው። እዛ ሚስት ትኖረዋለች ካናዳ፣ ስለዚህ ለሱ መጪዎች አትሆንም ሮማን እያለ ነው። ሊዲያ ደግሞ እስኪ እሱ ይጥላኝ አንቺን ብሎ አንቺን ነው የሚለው። ምን አስነክተሽ ሆኖ ምን አድርገሽ ሆኖ በቃ ሊዲያ እኔ እንዴት ያለ ወንድ እንደሚወዳት ነው እኔ ግራ የገባኝ። እሷ ትሄድና ትፈልጋቸውን የመጣው ወንድ ሁሉ የማንም ጓደኛ ይሁን የመጣው ሁሉ የእሷ ባል ነው። ግን ተጠጉኝ ስትላቸው እሺ አይሉም። ሌላ ትንሽ ይደላልሏትና ሌላ ሴት ሲያዩ ወደዛችኛዋ ወደ ሌላኛዋ ሴት ይሄዳሉ። በጣም የሚገርም ነው። ዳይመንድና ኩኩሻ እንግዲህ ሊሳሳሙ እየተጠጋጉ ነበረ። እንደ እነሱ ፍቅር ደግሞ በስድብ ሆነ። እሱም ይሳደባል፣ እሷም ትሳደባለች። እሷም ወይ ድል ትላለች፣ እሱም ወይ ጅልኝ ይላል። ግን ደግሞ ለመሳሳም ይቀራረባሉ። ይሄ ደግሞ የባላንጣ ፍቅር ይባላል። ማለት አንተ ተጠጋ፣ አንተ ራቅ፣ አንቺ ተጠጊ